በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም ዛሬም ዘወትርም የተመሰገነ ይሁን። እንኳን ለብርሃነ ልደቱ በሰላም በጤና በፍቅር አደረሰን። አምላካችን እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ዮም ተወልደ መድኅን በሀገረ ዳዊት የሚል ይሆናል። የሉቃስ ወንጌል ምዕራፍ 2 ከቁጥር 11 ላይ የምናገኘው የእግዚአብሔር ቃል ነው። ዛሬ በዳዊት ከተማ መድኃኒት ተወልዷል። ይህን የምስራች የተናገረ ይህን የሕይወት ዜና የመሰከረ በእግዚአብሔር ፊት የሚቆመው የመላእክት አለቃ ቅዱስ ገብርኤል ነው። የምስራቹን የተናገረው በሌሊት መንጋቸውን ሊጠብቁ በሜዳ ላደሩ ለበጎች እረኞች ነው። ጊዜው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ በተወለደ ሰዓት ነው። ዛሬ በዳዊት ከተማ መድኃኒት ተወልዷል አላቸው። ዛሬ የተወለደው የዓለም መድኃኒት ነው። አዎ ዓለም ታሟል። መታመምም ብቻ አይደለም፣ ሞቷል። መድኃኒት የሚያስፈልገው ለሕመምተኛ ነው። ዛሬ የተወለደው መድኃኒት ሕሙማንን የሚፈውስ ደዌን የሚያርቅ ብቻ አይደለም። ዛሬ በቤተልሔም የተወለደው መድኃኒት የሞት መድኃኒት ነው። ሞትን አጥፍቶ ሕይወትን የሚሰጥ ሙታንን ከመቃብር የሚያስነሳ የዘላለምም ሕይወት የሚሰጥ ነው። ስለዚህ መድኃኒት ተወልዷል አለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም መወለዱን ለእረኞቹ ሲያበስር ነው። ታሪኩ እንዲህ ብሎ ይጀምራል። በዚያን ወራት ዓለሙ ሁሉ ይጻፍ ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ ይላል። አውግስጦስ ቄሳር የሮም ቄሳር ነው። አውግስጦስ ማለት ጸዳለ ማለት ነው። ቄሳር ማለት ሰጣጤ ከርስ ማለት ነው። የሮም ንጉሥ ከአንድ የጎልማሳ ሚስት ያለ ፈቃዱ ደረሰባት። እርሷም ባሏን ትወድ ነበርና ታንቃ ሞተች። ንጉሡ ከቤተ ጣዖት ሲገባ ሸምቀው ወንድሞቿ ገደሉት። ሮማውያኑ እሷስ የሞተች እርሱም የሞተ አንድ ሰው ብናሰለጥን አይደለምን ብለው 20 ባውላ መረጡ፣ ነገር የሚወስኑላቸው። ከ20ዎቹ የአንዱ ሚስት ጸንሳ በምትወልድበት ጊዜ ሞተች። ገንዞ ሊቀብሯት ሲሉ ጽንሷ በማኅፀኗ ውስጥ ተንቀሳቀሰ። ሕያውን ከሙት ጋር እንቀብራለን ብለው ሆዷን ቀደው አውጥቶታል። ስለዚህ ሰጣጤ ከርስ ተባለ። ከባውላ ስለተወለደ ብልዮስ ቄሳር ተባለ። ቄሳር ሰጣጤ ከርስ ነው። ብልዮስ ቄሳር ጋቢዮስ ቄሳርን ወለደ። ጋቢዮስ ቄሳር አውግስጦስ ቄሳርን ወለደ። አውግስጦስ ቄሳር ሶስተኛው ቄሳር ነው። በዚህን ጊዜ ነው ለእመቤታችን የታጨ እጮኛዋ ተብሎ የሚነገርለት የተጻፈለት አረጋዊው ዮሴፍም ከዳዊት ዘር ነውና እርሱም በነገዱ በዘሩ ይጻፍ ዘንድ ከናዝሬት ገሊላ ተነስቶ ወደ ቤተልሔም ወደ ይሁዳ ከተማ ተጓዘ።
ይመዘገብ ዘንድ ነው። ከታጨችለት ከሚጠብቃት ከጸነሰችው ከድንግል ማርያም ጋር። ድንግል ማርያም ከመንፈስ ቅዱስ ጸንሳ ነበር። እጮኛ ማለት ጠባቂ፣ ተንከባካቢ፣ አገልጋይ ነው። በዚህ በመጽሐፉ በተጻፈው ይኸው አረጋዊ ዮሴፍ ድንግል ማርያምን እንዲጠብቃት፣ እንዲያገለግላት፣ እንዲንከባከባት አባትም አሽከርም እንዲሆናት ነው። እርሷ የጸነሰችው ከመንፈስ ቅዱስ ነው። እንዲያውም በማቴዎስ ወንጌል ስንመለከት ጸንሳ ባገኛት ጊዜ ሊተዋት ፈለገ። ነገር ግን ትቷት እንዳይወጣ ያደረገችውን ታስታውቅ፣ ከፍ አድርጋ ከደረቀቷ ትታጠቅ እንዲሉ ያደረገውን ያውቃልና ትቷት መጡ ይሉኛል አይሁድ። ይዟት ቢወጣ ደግሞ በድንጋይ ወግረው ይገሉብኛል፣ ማየ ዘለፋ ያጠጡብኛል ብሎ ፈራ። በዚህም ጊዜ ነው የጌታ መልአክ ኦ ዮሴፍ አትፍራ፣ ዮሴፍ ሆይ አትፍራ፣ እርሷ የጸነሰችው ከመንፈስ ቅዱስ ነው፣ ይዛት ውጣ ብሎ ነግሮታል። ትጸንሲ ባላት ጊዜ ይኩነኒ ስትል ከብዙ ክርክር በኋላ አካላዊ ቃል በማኅፀኗ በመንፈስ ቅዱስ ግብር አደረ። ጸነሰች፣ ዮሴፍም አያውቃትም። የበኩር ልጇን እስከምትወልድ ድረስ አያውቃትም ተብሎ በማቴዎስ ወንጌል ተመዝግቧል። መልኳን ራሱ አያውቅም። እንደ አበባ ህብሯ ይቀያየርበታል። በማኅፀኗ አምላክ አድሯልና ከወለደችም በኋላ የሚያውቃት ሆኖ አይደለም። ድንግል ማርያም ፍጽምት ናት፣ መች ድንግል ናትና ከእርሷ የተጸነሰው በመንፈስ ቅዱስ ግብር። ይህ ወለደት ሜልኮል እስከ አመ ሞተት እንዳለው ነው የሚነጻጸረው። አሁን ሜልኮል ከሞተች በኋላ ትወልዳለች ማለት አይደለም። ድንግል ማርያምም የበኩር ልጇን እስከምትወልድ ድረስ ዮሴፍ አላወቃትም ማለት እንደዚሁ ፍጻሜ የሌለው እስከ ነው። ስለዚህ ዮሴፍ ድንግል ማርያም የጸነሰችውን ድንግል ማርያምን ይዞ ወደ ቤተልሔም ተጓዘ። በዚያም በደረሱ ጊዜ ማደሪያ አላገኙም። ቦታው የለም። የሚያድሩበት የሚያርፉበት ቤት አላገኙም። ከእንግዶቹ ብዛት ማደሪያው ቦታው ተይዞ ነበርና፣ ስለዚህ በከብቶች በረት አደሩ። የመውለጃ ጊዜዋም ደርሶ ነበር። ወወለደት ወልደ ዘበኩራ የበኩር ልጇንም ወለደችው። የበኩር ልጅ አሁን ድንግል ማርያም በሰውኛ የበኩር ልጅ ወለደች ስንል ተከታይ ያለው ማለት አይደለም። በኩር ማለት የመጀመሪያ ማኅፀን የሚከፍት ታላቅ ተቀዳሚ ተከታይ የሌለው ማለት ነው። ድንግል ማርያም የበኩር ልጇን ወለደች ያለው ወንጌላዊ ነቢያት ትንቢት የተናገሩለት በኩር በነቢያት ትንቢት ለመወለድ ከሰማየ ሰማያት ይወርዳል ይወለዳል በመባል በኩር የሆነ ነቢያት ትንቢት የተናገሩለት ሱባኤ የቆጠሩለት ምሳሌ የተመሰለለት በኩር ተቀዳሚ ተከታይ የሌለው አንድያ ልጁን ወለደችው ማለት ነው። በኩር ማለት ከሰማየ ሰማያት ወርዶ ከድንግል ማርያም በማደር ተቀዳሚ ተከታይ የሌለው ብቸኛ የበኩር ልጇን ማለት ነው። ከሰማየ ሰማያት ወርዶ ሥጋን የተዋሃደ አምላክ ሰው በመሆን ሰውን አምላክ ያደረገ ተቀዳሚ ተከታይ የሌለው ማለት ነው። ከሰማየ ሰማያት የወረደ ሥጋ የለበሰ የለም፣ ወደፊትም አይኖርም። በዚህ ሁሉ በኩር ነው። የጠፋውን ዓለም በመፈለግ ፈልጎ በማግኘት የሞተውን ሰው በማዳን የተጣላውን ሰው በመታረቅ ተቀዳሚ ተከታይ የሌለው በኩር ማለት ነው። ወወለደት ወልደ ዘበኩራ የበኩር ልጇንም ወለደችው። ወአሰረቶ መኮሚያቲሁ አውራ ጣቱንም በጨርቅ ጠቀለል አሰረችው። ዮሴፍ ኒቆዲሞስ ይገንዟል ስትል ነው በዕለተ ዓርብ
ወጠብለለቶ በአዝርክት በጨርቅም ጠቀለለችው። የምታለብሰውን አላገኘችምና በጨርቅ ጠቀለለችው። አሁን እርሱ አምላክ ነው፣ ሰማያትን የፈጠረ ምድርን የዘረጋ ፍጡራንን የሚመግብ ፈጥሮ የሚያኖር ይህን ዓለም ፈጥሮ የሚመግብ ይህንንም ዓለም ፈጥሮ የሚያኖረውን የሚያሳልፍ እርሱ የሚለብሰውን አጣ። ሰማያትን በከዋክብት የሚያስጌጥ ምድርን በስነ ጽጌያት የሚያሸበርቅ ሌሊቱን በጨረቃ የሚያሳምር እርሱ የሚለብሰው ልብስ አጣ። እርቃኑን ተወለደ። አምላክ ነኝና ወርቀ ዘቦ ይነጠፍልኝ አላለ። ማድረግ ይችላል። ወርቅም የእሱ ፍጡር ነው። ብርሃናትን የሚለብስ ብርሃናዊ የሆነ የብርሃናት ጌታ ብርሃንን የፈጠረ ለመላእክት ብርሃንን ያለበሳቸው አዳምና ሔዋንን የብርሃን ልብስ አልብሶ የፈጠረ እርቃኑን ተወለደ። እናቱም በጨርቅ ጠቀለለችው። ከዚህ የምንማረው ምዕመናን የጌታን ትሕትናውን ነው። ጌታችን ፍጹም ሰው መሆኑን ለማጠየቅ ፍጹም አምላክ እንደሆነ ፍጹም ሰው መሆኑን ለማጠየቅ እርቃናችንን እንደተወለድን እርቃኑን ተወለደ። እርቃኑን የወደቀውን አዳምን የጸጋ ልብስ የልጅነት ጸጋ ይሰጠው ዘንድ ነው። ወርቀ ዘቦ ይነጠፍልኝ አላለም። እሱ በጨርቅ ጠቀለለችው። የቁር ወራት ነው። ነገር ግን እንስሳት ለአባግዕ አባግዕ በትንፋሻቸው ያሟሙቁት ነበር። ልብ በሉ ክርስቲያኖች፣ ክርስቶስን ዓለም መቼም አልተቀበለችው። ከዕለተ ልደቱ ጀምሮ እስከ ዕለተ ሞቱ ድረስ እስከሚሰቀል ድረስ አልተቀበለችው። ሰዎች አልተቀበሉትም። ወደ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም እንዳለ ዮሐንስ በወንጌል። ወደ ገዛ ወገኖቹ መጣ፣ አልተቀበሉት። ወደ እስራኤላውያን ከዕብራዊት ድንግል ተወልዶ ወደ ዕብራውያን መጣ፣ ዕብራውያኑ አልተቀበሉት። ገና ሲወለድ በእንግድነት ሲመጣ ማደሪያ አሳጡት፣ የሚያድርበትን ቦታ አጡ። እንስሳት ግን ተቀበሉት። አእምሮ የሌላቸው በትንፋሻቸው አሟሟቁት፣ ትንፋሻቸውን ገበሩለት። እስራኤላውያን ግን አልተቀበሉት፣ ሰዎች አልተቀበሉት። ድንግል ማርያም የበኩር ልጇን ወለደች። በጨርቅም ጠቅልላ በግርግም አስተኛችው። የጌታ ብርሃን ዓለምን አበራት። ዓለም በብርሃኑ ተንቦገቦገች። በሜዳ ያደሩ እረኞች ፈሩ፣ ደነገጡ። ከዚያ በፊት አይተውት አያውቁም እንዲህ ያለ ብርሃን። ወላጆቻቸውም አያቶቻቸውም አልነገሯቸውም እንዲህ ያለ ብርሃን ተከስቶ አያውቅምና ልዩ ብርሃን፣ ደስ የሚል ልብን የሚመስጥ ግን ግርማ ሞገሱ የሚያስፈራ ፈርቶ ደንግጦ ተንቀጥቅጦ በቆሙ ጊዜ ወቆመ ኀቤሆሙ መልአከ እግዚአብሔር፣ የእግዚአብሔር መልአክ ወደ እነርሱ መጥቶ በአጠገባቸው ቆመ። እንዲህም አላቸው፣ እትፍሩ፣ እናንተ እረኞች አትፍሩ፣ አይዟችሁ። እስመ ናሁ እዜንወክሙ ፍስሐ ዘይከውን ለኩሉ፣ አብይ ዜና ታላቅ ደስታ የምስራች ነግራችኋለሁ። እነሆ ለሕዝቡ ሁሉ ደስታ የሚሆን ታላቅ የምስራች ነግራችኋለሁና አትፍሩ። እስመ ናሁ ዮም ተወልደ መድኅን ዘውቱ ክርስቶስ እግዚአ ኩሉ ዓለም። እነሆ ዛሬ በዳዊት ከተማ በዳዊት ባሕሪ ከዳዊት ዘር ለሕዝቡ ሁሉ ለዓለሙ ሁሉ መድኃኒት የሆነ
እርሱም ጌታ ኢየሱስ ክርስቶስ ተወልዶላችኋል አላቸው። ይህም ምልክት ይሆናችኋል፣ ሕፃኑ በጨርቅ ተጠቅልሎ ከእናቱ ጋር ከአረጋዊው ዮሴፍ ጋር በበረት ተኝቶ ታገኙታላችሁ አላቸው። ድንገትም የሰማይ ሰራዊት ከመልአኩ ጋር ሜዳውን ሞልተው መዘመር ጀመሩ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ በላይ በአርያም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም እርሱ በፈቀደ ለሰው ሁሉ ሰላም እርቅ ተወጠነ ብለው መላእክት ዘመሩ። እረኞቹም መልአኩ ፍርሃት አርቆላቸዋልና በደስታ ከመላእክት ጋር ዘመሩ። ስብሐት ለእግዚአብሔር በሰማያት አሉ። ወገኖቼ ዛሬ የምስጋና ቀን ነው። ዛሬ የዝማሬ ቀን ነው። ዛሬ ከመላእክት ጋር የምንዘምርበት ዕለት ነው። ይህ ሰውና መላእክት በአንድነት የዘመሩት፣ እረኞች ከመላእክት ጋር የዘመሩት ዝማሬ በቤተ ክርስቲያናችን ትምህርት የአዲስ ኪዳን የመጀመሪያው ቅዳሴ ይባላል። ልዩ ቅዳሴ ነው። ቤተ ክርስቲያን እቺ ናት። እኛ ወደ ስርዓተ ቅዳሴው ስንገባ፣ ስርዓተ ቅዳሴውን ስናከናውን ብቻችንን አይደለም። ሰማያውያን መላእክት አብረውን ስርዓተ ቅዳሴውን ይሳተፋሉ። በአጸደ ሥጋ ያሉ ወገኖቻችንም እንዲሁ። ስለዚህ ቅድስት ቤተ ክርስቲያን ስርዓቷም ሕጓ ሁሉ ሰማያዊ ነውና ምድራውያንና ሰማያውያን የሚዋሃዱበት ነው። ይህ ልዩ ዝማሬ ነው። ይህ ልዩ ቅዳሴ ነው። አዲስ መስዋዕት የሚሰዋበት የምስጋና። በዚህን ጊዜ መላእክቱ የዘመሩትን ዝማሬ ልብ ልንል ይገባል። ስብሐት ለእግዚአብሔር በሰማያት፣ በሰማይ ለእግዚአብሔር ክብር ምስጋና ይሁን፣ ወሰላም በምድር ስምረቱ ለሰብእ፣ ለሰው በጎ ፈቃድ እርቅ ይሁን። እርቅ ተወጠነ እግዚአብሔር በወደደ። የምን እርቅ ነው? ያለ ምክንያት አልተዘመረም። ይሄ ምስጋና በአዳም በደልና ስህተት ምክንያት 7 መስተጻርራን ተፈጥረው ነበር። ሰውና እግዚአብሔር ተጣሉ። ሰውና እግዚአብሔር በመጣላታቸው ሰውና መላእክትም ተጣሉ። ሰውና እግዚአብሔር በመጣላታቸው ሰማይና ምድር ተጣሉ። ሰውና እግዚአብሔር በመጣላታቸው ነፍስና ሥጋ ተጣሉ። እነዚህ ቢቆጠሩ 7 ይሆናሉ። ሰው ከእግዚአብሔር ሲጣላ ፍጡራን ይጣሉታል። ሰው ከእግዚአብሔር ሲርቅ ፍጡር ሁሉ ይርቀዋል፣ በረከት ሁሉ ይርቀዋል፣ ብቸኛ ይሆናል። ሰው ከእግዚአብሔር ከተጣላ ፍጡርም እርስ በርሱ ሰላም አያገኝም። ንጉሳቸው ጌታቸው በዚህ ዓለም ሰው ነውና በአምላክ አርአያና አምሳል የተፈጠረ ከእግዚአብሔር በታች የፍጡራን ገዥ ሰው ነውና አክሊለ ፍጡራን ነውና ጌታ በተወለደ ጊዜ ግን እርሱ በወደደ እርሱ በፈቀደ ጠላቶቹ ሆነን ሳለን በልጁ ሞት ታረቀን እንዳለው ሐዋርያው ቅዱስ ጳውሎስ እርሱ ከሰማየ ሰማያት ወርዶ የሰው ፍቅር አደንብሮት ከድንግል ማርያም ተወለደ። ጌታ ሰው ሆነ፣ አምላክ ሰው ሆነ። አምላክ ሰው በመሆኑ ሰው አምላክ ሆነ። ከመታረቅም አልፎ አንድ ባህሪ ሆነ። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ነው። ፍጹም አምላክ ፍጹም ሰው ነው መድኃኔ ዓለም ኢየሱስ ክርስቶስ። ስለዚህ ሰውና መላእክት በአንድነት ዘመሩ። ነፍስና ሥጋ ተስማሙ። ሰማይና ምድር ታረቁ። ሰው ከአምላኩ በመታረቁ ውሃዎች ማርና ወተት ሆኑ። እንጨቶች የበረከት ፍሬ አፈሩ። አድባራት ገዳማት የሕይወት ህብስት ሆኑ። ስለዚህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ለመጀመሪያ ጊዜ
ሰውና መላእክት በአንድነት ዘመሩ። የቤተ ክርስቲያንም የአዲስ ኪዳን ቅዳሴ ተጀመረ። ጌታ በቤተልሔም ዋሻ ተወልዶ ሳለ ከምስጋናው በኋላ ከቅዳሴው በኋላ መላእክት ወደ ሰማይ አረጉ። እረኞቹም እንዲህ ተባባሉ፣ ኑ እስከ ቤተልሔም ድረስ እንሂድ፣ ጌታ ያደረገልን ይህን ምስጢር ድንቅ ነገር እንይ ተባባሉ። ወደ ቤተልሔምም ደረሱ። ወረከብዎ ለሕፃን ምስለ ማርያም እሙ ወዮሴፍ፣ ሕፃኑን ከእናቱ ከድንግል ማርያምና ከአረጋዊ ከዮሴፍ ጋር በግርግም ተኝቶ አገኙት። መላእክቱ እንደነገሯቸው ሰገዱለት ወድቀው፣ እግዚአብሔር አምላካቸውንም አመሰገኑ። ወገኔ እረኞቹ ሕፃኑን ያገኙት በግርግም ተኝቶ ነው። እረኞቹ ሕፃኑን ያገኙት ብቻውን አይደለም፣ ከእናቱ ከድንግል ማርያም ጋር ነው። ከአረጋዊው ከአገልጋዩ ከዮሴፍ ጋር ነው። መልአኩም ሲነግራቸው ከእናቱ ከማርያምና ከዮሴፍ ጋር ብጣቱን ታስሮ በግርግም ተኝቶ ሕፃኑን ታገኙታላችሁ ብሎ ነው የነገራቸው። ወገኔ ብቻውን ለምን ትፈልገዋለህ ክርስቶስን? ክርስቶስ ብቻውን አይገኝም። ከእናቱ ጋር ታገኘዋለህ፣ ከዮሴፍ ጋር ታገኘዋለህ፣ ከቅዱሳን ጋር ታገኘዋለህ። ከመላእክት መሃል ሲመሰገን ታገኘዋለህ። መላእክቱ ከቦ ሲያመሰግኑት፣ ቅዱሳኑ ከቦ ሲያገለግሉት ታገኘዋለህ። ስለዚህ እናቱ ድንግል ማርያም አታቅፈው በቅፉ ታገኘዋለህ። እናትን ስተው ጥለው ልጁን ማግኘት አይቻልም። የሚፈተትበት ደሙ የሚፈስባት ወደዚህ መምጣት ያስፈልጋል። እረኞቹ በእንስሳት መካከል ነው ያገኙት ክርስቶስን። ወድቆ ሲያመሰግኑ ሲሰግዱለት ሰብአ ሰገል የተባሉ የጥበብ ሰዎች 3 ነገሥታት መጡ። ወርቅ፣ ከርቤ፣ ዕጣን ይዘው መጡ ሊሰግዱለት። ከርቤውን ለሞቱ፣ ዕጣኑን ለክህነቱ፣ ወርቁን ለመንግስቱ ሊገብሩለት። እነዚህ ኮከብ እየመራቸው ነው። የተወለደው የአይሁድ ንጉሥ ወዴት ነው እያሉ የመጡት። እግዚአብሔር በስነ ፍጥረቱ ፍጡራንን ይመራልና ዛሬ በኮከብ አይደለም፣ በወንጌልም መመራት አቃተን። ዛሬ በከዋክብት አይደለም፣ ከዋክብተ ክርስቶስ በተባሉ በሰባኪያን፣ በመምህራን፣ በካህናት፣ በጳጳሳት ሁሉ መመራት ተሳነን። እኛ ጨለመብን፣ ደነቆርን። ወገኖቼ ልንመለስ ያስፈልጋል። ነገሥታቱ መጡ፣ አምሃ ቀረቡለት። እርቃኑን ነበርና ስፌት የሌላት ስረወጽ የሆነች ቀሚስ አመጡለት፣ የወርቅ ጫማ አመጡለት። ክርስቶስን ልብስ የሚያለብሱት ያልታሰቡ ሰዎች ናቸው። በእንግድነት ወደ እርሱ የመጣባቸው ሰዎች ማደሪያ ቦታ ሳጡት፣ የሚወለድበት ቦታ የሚያርፍበት። ሌሎች ከሩቅ ምስራቅ ግን ነገሥታት መጡ። የነገሥታቱ ክብር እሱ ስለሆነ የሚሾማቸው የሚያሰለጥናቸው በሕይወት የሚያኖራቸው እሱ መሆኑን ያወቁ መጥተው ሰገዱለት። መዝሙረኛው ዳዊት እንዲህ ይዘምራል። በመዝሙር 71 ቁጥር 10 ላይ ነገሥተ ተርሴስ ወደ ሰያት አምሃ ያበውኡ፣ የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ። ነገሥተ ሳባ ወአረብ ቢያዳ ያመጽኡ፣ የአረብና የሳባ ነገሥታት እጅ መንሻን ያቀርባሉ። ወይሰግዱ ሎቱ ኩሎሙ ነገሥት፣ ነገሥታት ሁሉ ይሰግዱለታል፣ የምድር አሕዛብ ሁሉ ይገዙለታል በማለት ዘምሯል። ነገሥተ ተርሴስ ወደ ሰያት የተባለ ፋርስ ባቢሎን ነው። ነገሥተ ሳባ ወአረብ የተባለ ኢትዮጵያ ነው። የኢትዮጵያ ግዛት እስከ የመን ድረስ ነበርና ኢትዮጵያዊ ንጉሥ ክርስቶስ በተወለደ ጊዜ ከሰብአ ሰገል አንዱ ሆኖ ወርቁን፣ ዕጣኑን፣ ከርቤውን ይዘው ሲሰግዱ በዚያ ተገኝቷል።
አምሃ እጅ መቀመጫ አቅርቧል ለክርስቶስ። ዛሬ መናፍቅ እየመጣ ክርስቶስን ተቀበል ጌታን ተቀበል ስለ ለምን ትደነግጣለህ? ምእመናን እንዴ እኔ ክርስቶስን አስቀድሜ አውቀዋለሁ በል። ሲወለድ አይቼዋለሁ፣ ሰግጄለታለሁ፣ ዕጣኑን ወርቁን ከርቤውን ገብሬለታለሁ በል እንጂ። የተወደዳችሁ የእግዚአብሔር ሰዎች እኛ ክርስቶስን የምናውቀው እንደ ሌሎቹ ቀራንዮ ብቻ አይደለም፣ ወይም የትንሣኤው ዕለት ብቻ አይደለም፣ በዮርዳኖስም ብቻ አይደለም። ክርስቶስን የምናውቀው ነቢያት ትንቢት ሲናገሩ ሰምተን አምነናል፣ ሱባኤ ቆጥረናል፣ ምሳሌውን ተከታትለናል። ሲወለድ በቤተልሔም ተገኝተን ለሕፃኑ ሰግደንለታል፣ እጅ መንሻ አቅርበንለታል። በዮርዳኖስ ሲጠመቅም አይተነዋል፣ በመስቀል ላይም አይተነዋል። ሥጋውን በላን፣ ደሙን ጠጣን፣ በትንሣኤውም ቦታ አለን። ዳግም ሲመጣም ደግሞ ሲሄድ እንዳየነው እንመለከተዋለን። ክርስቶስን የምናውቀው ገና ትንቢት ሲነገርለት ከዚያም ደግሞ ሲወለድ በሕፃንነቱ ነው። የኢትዮጵያ ክርስቲያን ኦርቶዶክሳዊ ተዋሕዶ አማኝ ኢትዮጵያዊ ክርስቲያን ማንም ጌታን ተቀበል ሊለው አይችልም። አለና በልደቱ ቦታ ነበርና ሰግደንለታላ። በንጉሳችን አማካኝነት ኢትዮጵያውያን እንዲህ ነን። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ሰብአ ሰገል ሰገዱለት፣ እጅ መንሻ አቀረቡለት፣ አምሃ አቀረቡለት። እረኞች ከመላእክት ጋር ዘመሩለት፣ እረኞቹም ሰገዱለት። የክርስቶስ ልደት የኛ ልደት ነው። የክርስቶስ ልደት የኛ መዳን ነው። የክርስቶስ ልደት ደስታችን ነው። የዓለም ሁሉ መድኃኒት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የወለደችልን 9 ወር ከ5 ቀን በማኅፀኗ የተሸከመችው እመቤታችን ቅድስት ድንግል ማርያም ዳግሚት ሰማይ ትባላለች። ሁለተኛይቱ ሰማይ፣ የመጀመሪያው ሰማይ ተፈጥሯዊው ሰማይ ነው። ይህም ተፈጥሯዊ ሰማይ የእግዚአብሔር የዙፋኑ መቀመጫ ተብሎ ተነግሯል። በቅዱሳት መጻሕፍት እንደተነገረው ለእግዚአብሔር ሰማይ ዙፋኑ፣ ምድር የእግሩ መረገጫ ነው። እግዚአብሔር ግን ሰማይና ምድር የማይችሉት በእውነት ዙፋኑ በሰማያት ሆኖ መረገጫው ምድር ሆነ አይደለም። እግዚአብሔር ዓለምን በመሃል እጁ የያዘ ነው። ዓለም በእግዚአብሔር መዳፍ ውስጥ ናት እንጂ እግዚአብሔር በዓለም አይደለም። እግዚአብሔር ከዓለም ውጪ ነው። እግዚአብሔር በዓለምም አለ። ቦታ የማይወስነው ስፍራ የማያሻው ነው እግዚአብሔር። እስመ እግዚአብሔር መንፈስ ውእቱ እንዳለ ወንጌላዊው፣ እግዚአብሔር መንፈስ ነው። እግዚአብሔር ደግሞ አካላዊም ነው፣ ረቂቅ አካል። እግዚአብሔር ሰማይን ምድርን በመዳፉ ይዞ ሰማይ ዙፋኔ ምድር የእግሬ መረገጫ አለ። ሰማይና ምድር አይችሉትም፣ አይወስኑትም። ሰማይና ምድር የማይወስኑት፣ ሰማይና ምድር የማይችሉት ዓለምን በመዳፍ እጁ የያዘ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ማኅፀን 9 ወር ከ5 ቀን ተቀመጠ። በጠባብ ደረት ተወሰነ። እሳት ልብሱ መጋረጃው እሳት የሆነ እርሱ በማኅፀኗ አደረ ሳያቃጥላት። አባ ሕርያቆስ ይደነቃል። አንቺ 15 ዓመት ብላቴና ስትሆኚ 3 ክንድ ከስንዝር ስትሆኚ አንቺ እንደምን ቻልሽው? እሳቱ መጋረጃው እሳት፣ ልብሱ እሳት፣ ክዳኑ እሳት የሆነ እርሱ እንደምን ቻልሽው? 7 የእሳት መጋረጃዎችስ በጎንሽ በየት በኩል ነው የተጋረዱት? በግራ ነው በቀኝ ጎንሽ በማኅፀንሽ ውስጥ ወዴት ተጋረዱ? አረ ድንግል እንደምን ቻልሽው ይላል። ሰማይና ምድር የማይችሉትን ችላ ስለተገኘች፣ ወስና ስለተገኘች። ስለዚህ ድንግል ማርያም ዓለምን በመዳፍ እጁ የያዘው ሰማይና ምድር የማይወስኑትን አምላክ በማኅፀኗ ስለወሰነች
ዳግሚት ሰማይ ተባለች። ድንግል ማርያም ዓለምን በማኅፀኗ ይዛለች ማለት እኮ ነው። እንዴት ብትል በማኅፀኗ ያደረው አምላክ ዓለምን በመዳፍ እጁ ይዞ ነው በማኅፀኗ ያደረው። ስለዚህ ዳግሚት ሰማይ ትባላለች። ይህ እንደምን ይሆናል? በፍጡራን አእምሮ የሚታሰብ አይደል። የተዋሕዶ ምስጢር ረቂቅ ነው። ምስጢረ ሥጋዌ እጹብ ድንቅ የሚሉት ዛሬ የዓለም መድኃኒት ተገኝቷል። ለ5500 ዘመን የታመመው ዓለም ዛሬ መድኃኒት አግኝቷል። ለ5500 ዘመን ሞቶ በመቃብር የነበረው ዓለም ዛሬ መድኃኒት ተገኝቶለታል። ክርስቶስ የሞት መድኃኒት ነው። ክርስቶስ የዘላለም ሕይወት ነው። ዘላለማዊ ሕይወት ተወልዶልናል። መድኃኒት ተወልዶልናል። ዛሬ በዳዊት ከተማ በዳዊት ባህሪ ከዳዊት ዘር መድኃኒት ተወልዶላችኋል፣ እርሱም ክርስቶስ ጌታ የሆነ ነው ብሎናል። ክርስቶስ ጌታ የሆነ የተወለደልን መድኃኒታችን በመድኃኒትነቱ አምነን ወደ እርሱ በሕግ በአምልኮ ቀርበን በሕጉ ጸንተን እንድንኖር በሕጉም ጸንተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የመንግሥቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃድ ይሁንልን። ይቆየን።